እንዲመለሱ ልጆቻቸውን እንዲያሳድጉ ነግሬያቸዋለሁኝ ከዚህ በፊት አለ ኔትወርክ የያዘው ነው መሰለኝ። እኔ ልብ የሰጠቻቸው ደግሞ አንደኛ እህትየዋ ነች። በቃ እህትየዋ ወደ ሄርሜላ ተገልበጣለች እና እሷን ቡዜ ማለት ነው እንትን እያሉ ያሉትና አሁን የልብ ትናንትናም ከወንድምየው ጋር ሆና በፍጹም በጤናው ሊመለስ አይችልም የሆነ ነገር ተደርጎበት ነው እያለች ስትፎክር የነበረ ከዚህ እሱን አያይዘው ምንም አይደለችም። ኔትወርክ ነው ያዝ ለቀቅ የሚያደርገው። ስልክ እየተደወለብኝ ነው እየዘጋሁት ነው። ብቻ አግኝቻችሁ ስላወራችሁ ደስ ብሎኛል። ደስ ብሎኛል። ብዙ ሰው አይቻለሁ በዚህ ነገር የማይተባበር በዚህ ነገር ደስተኛ ያልሆነ የተወሰነ ነው ወይ ትዳር የሌለው ወይ ወጠጤ የሆኑ ሴቶች ካልሆኑ በስተቀር ይሄንን ነገር የሚደግፉት በቃ እንጂ ትዳር ኖሮት በትዳር ውስጥ የሚከብረው ምን ታማኝ የምንሆነውም ለኛ አይደለም እግዚአብሔር ለሰጠን መር ነው። ሚስት ለባሏ ትገዛ እንዴት ሲል ለክርስቶስ እንደምትገዛ ብሏል። ባል ሚስቱን ይወዳት እንዴት ክርስቶስ ቤተክርስቲያን እንደወደዳት በቃ በዚህ ላይ የተመሰረተ ትዳር ነው ሊኖረን የሚገባው እንጂ በራሳችን ዕውቀትና ጥበብማ የትም እንደማንደርስ እናውቀዋለን። እና ሁላችሁም በዚህ ነገር ላይ ሲሪየሱም ሌላው ቀልድ ነው ምናምን ነገር ሲሪየሱም በቃ ምክንያቱም አብርሃም ቀና ብሎ እንዲናገር የሚያደርገው አንድም ስራ የለውም በዚህ ጉዳይ ላይ። በነገራችን ላይ ትናንትና መተት ነው ምናምን ጸጸትም ይሆናል አይ ትክክል እንዳልሰራ የሆነ ገብቶት ሊሆን ይችላል። አይ ኔጌቲቭን ብቻ ነው ፖዚቲቭንም እናስብ። አይ ፍሬውን የሚመስለኝ እህትየዋ ነች። በቃ የልብ የሰጠቻቸው ተከታዮቻቸውም በቃ እህትየዋ የሆነ ነገር ተደርጎበት ነው እንጂ በጤናው አይመለስም እያለ ሰምቼም አላውቅም። እኔ ከልጅነቴም ጀምሮ የባል እህት ሲባል ነው የምሰማው። የባል ዘመድ በአይን ሙሉ አመድ ይባላል። እሱን ነው የምልሽ። ለዛ እንዶ እግዚአብሔር እሷ መውጣት እኮ ነው ከዚህ ነገር ውስጥ ትዳር እንዲመለስ ታደርጊያለሽ እንጂ በደረትሽን ነፍተሽ ፈቷል የነሱ ጉዳይ አብቅቷል እንዴት ይባላል? እንደዛ አይባልም እኮ። አይሽ ሰው ሊደግፍሽ ይችላል፣ ፈጣሪ ደግፍሻለሁ ይሄንን ነገር። አይ አመንዝራ እኮ ነው የሚለው። ባሏ ሳይሞትባት ወይም ሚስቱ ሳትሞትበት ወደ ሌላ ሴት የሄደ እኮ አመንዝራ ነው። ያችም ሴት አመንዝራ፣ የኛውም ሴት አመንዝራ። እድሜ ልካቸውን አመንዝራው ነው የሚቀሩት። ስለዚህ ሁልጊዜ ስታስቡት ምንድነው ኢሞሽናል አትሁኑ፣ ስሜታዊ ሳትሁኑ ይሄን ነገር ፈጣሪ ይወደዋል። በቃ የዛኔ መልሱን ታገኙታላችሁ። ከኔም ከማንም መስማት አይጠበቅባችሁ። እና ደግሞ መጨረሻ ብነግራችሁ ወይ ፎቶ ላክልኝ በሉ፣ ደና ፎቶ ዘግዝቁ። ከየት የሆነ የሞተ ፎቶ እኔ ሞኔ ራሱ ሰው አያውቅም መዘግዘቁን። ስክሪንሾት እያደረኩ እኮ ነው። እኔንም እኮ ስክሪንሾት አድርገው በቀደም ዝቅዝቅ አድርገው እኔ ማን ነው ብዬ ራሴን ፎቶ ይሄ ደግሞ ማን የዘገዘቁት እላለሁ። ራሴውን ይለካል እንዴ? እኔ ስንት ደና ፎቶ አለኝ አትጠይቁኝም? እኔ እናንተ ላይ ጨክናለሁ? አንዷ ባዶ ቤት የሚሰማ ሁሉ የለም። የእነ አብርሃምን አባት ዘግዝቃ ትሳደባለች። ደነገጥኩኝ። እኛስ እኛ ነን። እሺ ምን ጋሺ አሁን ምን ጋሺ ምን ያደርጉ እንዴ? ሉሌን ዘግዝቀው የሚሳደቡ እኮ አሉ። እሺ አሁን ሉልን አሁን የሚዘገዝቅ ሰው እሺ ሉል አሁን እኚህ ናቸው መተት የተሰራባቸው። ብር ከፍለው ፍሬው በእናትህ አትውጣ እናወራለን። እኔ ሊሰግድ ልሄድ ነው። ሰጋጂ በዛም ዱአ አድርጊላቸው በደንብ። ኧረ አረጋለሁ በምድር ለብዙ ሰው ለነሱ ሳይሆን ለነሱ ብቻ ሳይሆን ለሁሉም ሰው ስንት ዱአ የሚደረግለት ሰው አለ። ኢንሻአላህ ለሁሉም አረጋለሁ። አትውጣ። ካንተ ብዙ ምን ጠይቀህ ትምህርት አለ። እኔ እሱ እስከሚመጣ ድረስ እኔ እንቅልፍ አልተኛም። ማታ እሱን ስጠብቅ ነው የማረው። በጣም የሚሰጠው አስተያየት በቃ እውነት በቃ የልብ ነው የሚያደርሰው። አብርሃም የሱን ምክር የሱን አስተያየት ሲሰማ ኖሮ እስከዛሬ የት በደረሰው ነው። እስከ ጓደኞቹ ድረስ ማለት ነው። ጓደኞቹስ ጓደኛም አይደሉም ሲጀመር። እና ብቻ ይመለሳሉ። እኛም አንሰማም። ተመለሱም አልታረቁም በቃ ከእውነት ጎን ቆመን ከትክክለኛ ሐሳብ ጎን ቆመን እንጨርሰዋለን እንጂ ጉዳዩን ሰልችቶን ምናምን ነገር የራሳቸው ጉዳይ እንትና ከፈለገ ከሷ ጋር ይቀጥል የሚለው ነገር ውስጥ አንገባም። ግን ፍሬው የኔ ምኞት ደግሞ ለብቻዋ ሆና ብታሳድግ ነው።
እመመርጥላት እግዚአብሔር እሱ ሮንግ ነው በጣም ጀግና እናት ያለው አባት አይሰራለትም። እውነቴን ነው። ቅድም እያወራሁ በየጊዜው ተመሳሳይ ነገር ስለሆነ የሚደረገው ማለት አሁን በዙሪያ ብዙ ተጨመላልቀዋል። ብዙ ነገር ሆነዋል። ስለዚህ ሩታ ቆራጥ ሆና በዚህ ጀግንነቷ ራሷን ችላ ምን አይነት እናት እንደሆነች እሱ እኮ በሆነና ደስ ባለን እኮ እንደዛ እኮ ግን ከዚህ ግርግር ወጥተው የእውነቴን ነው የምልህ በርቀት እሱም ልጁን የፈለገውን እየረዳ እንትን እያለ እሷ እያየው እየጠየቀው ምን እያለው ተከባብረው አንተ ትብስ እኔ ትብስ ተባብለው እንጂ እኔ እዛ ጋር ሌላን ጠረን ለምዶ ሌላን እንትን ለምዶ መጥቶ እዚህ ጋር እኔ ከብደኛል እንደኔ ማለት ነው። ያ እሱማ አንደኛም እኮ ብዙ የምናወራው ነገር አለ እኮ ግን እንደ ሩታ እናስብ ብለን እኮ ነው። በቃ እሷ ባሏን ብቻ ሳይሆን የልጇንም አባት ጭምር እያዳነች። ምክንያቱም እነ ኤፍሬም የሚያውቁት የሆነ ነገር እንዳለ አውቃለሁኝ። መናገር ያልፈለጉት ብዙ ነገር አለ እኮ። ስለዚህ አንደኛ ቤተሰብ አንድ ሲሆንልህ ነው። ቤተሰብ አንድ ሆኖ ሲሆንልህ እሱ ችግር የለም። በሁሉም ነገር ላይ አንድ ሰው አንድ አይሆንም እኮ ሰው በሁሉም ነገር ላይ አንድ አይሆንም። ችግር የለውም እሱ ግን ዋናው ነገር ምንድነው? እኔ ሁል ጊዜ ማሰበው ምን እንደሆነ ታውቃላችሁ? ያላየውን የሚናፍቀውን ልጁን ሳያይ ይሄ ሰው በጤናው አይደለም የሄደው። በቃ በጤናው አይደለም። ሄርሜላን ብቻ አይደለም ብዙ ሰዎችን ነው የምጠረጥረው። ሚስቱ ስትሰደብ ተናግሮ አያውቅም። ሚስቱን እንደዛ እሱ ጎን ቁጭ ብለው ሲያንቋሽሹ አይደለም ሚስትን ጓደኛ እኮ ዝም ብሎ ጓደኛን እኮ ሲናገር እኮ ሰው ዝም አይልም። ጓደኛዬን ይላል እኮ ያን ሁሉ ነገር ዋጋ የከፈለላትን ተወሩታ የከፈለችውን ዋጋ አብርሃም ለሷ የከፈለውን ዋጋ እንኳን እኮ እያወቁ ሲሳደቡ ብዙ ነገር ሲሉ እኮ ምንም ማለት አልመሰለውም። አንድ መልስ በቃ ዝም በሉ እኮ ትላለህ እኮ በቃ ይሄን ነገር በቃ ተውት እኮ እንኳን ይባላል። ሌላ ነገር ባይባል ምንም ዝም ሲል የነበረ ልጅ በጤናው ነው አትሉኝ እንዴ? በራሱ ጥፋት ትዳሩ ላይ ችግር መጥቶ ራሱ ሸሽቶ እንዲሄድ የሚያደርግ ነገር የሆነ ነገር በቃ አለ ብቻ እስኪ ጊዜ ይፈተዋል ነገር ይሁን። በጊዜ ሂደት እሱን እንመለከታለን። ያ መሲ እዚህ ጋር ላልሽው ተጨመላልቋል ምናምን ላልሽው በነገርሽ ላይ የተዋለደ ሰው ፍላጎቱ ካለ ተለያይቶ አይቀርም። እኔ ሁል ጊዜ ምሳሌ የማደርገው ገነት ንጋቱ አርቲስቷን ነው። ለ10 ምናምን ዓመት ሴፉ ኢቢኤስ ላይ እንኳን ወጣ በፍጹም እኔና እሱን የማያገናኘን ብዙ ነገራቶች አሉ። መቼም ነው ተመልሰን አንድ ማን ነው ስትል በአፏ ስትናገር የሰማነውን ዛሬ ግን ተመልሰው አንድ ከሆኑ በኋላ የተወለደ ልጅ አለ። አላመንኩም ነበረ በራሳቸው አንደበት ከዛ በኋላ የመጨረሻ ልጅ ፍሬ ያገኘን ብለው ሲሉ እነሱን እንኳን ብዙ ጊዜ ምሳሌ እያደረኩ እናገራለሁ። ተለያይተዋል። እሷን በግሏ ሌላ ህይወት ጀምራ ነበር ተናግረዋል። እሱም በግሉ ሌላ ህይወት ጀምረው ነበር አልወለዱም እንጂ ተመልሰው ደግሞ ዛሬ የነሱ በቤታቸው ነው ጸባቸው በሌላ ሰው አይደለም። እነዚህ ደግሞ ስራ ነው። የነዚህ ደግሞ እየሰሩም ነው ህይወታቸውንም እንትን እያመሰቃቀሉት ነው። ግን ማንም የፈለገውን ብሎ ቢል የምትወደው የምታፈቅረው ከሆነ የልጁ አባት ነው የመጀመሪያዋ ነው። ከሷ ውጪ ገለዋን ማንም ሰው አያየውም። ከሱ ውጪ ገላይ ለማንም አይደለም ብላ ሙጭጭ ካለች ከፈለጋት ሴት ጋር ሆኖ ቢመጣ በቃ ካሁን በኋላ ለሌላ ሴት አሳልፋ እንዳሰጥ ይዛ ትዳሯን በአግባቡ ልጇን ከአባቱ ጋር ታሳድጋለች። ሌላ ሁለተኛ ልጅ ነው ትግዬ እሱ ኮማዳም ይኸውልሽ እኔ እያልኩሽ ያለሁት አብርሃም እዚህ ሜዳ ላይ ስንት ሴቶችን አስለቀሰ። ይሄ ሱስ የማይለቀው ከሆነ ችግር ነው። ታጥቦ ጭቃ ነው። አንድ ነገር እኮ ማሰብ ያለብሽ መሲ ይኸውልሽ እሱ ብቻ አይደለም እጃቸውን ጠምዝዘው አይደለም መቼም አይደል ከሩታ ጋር የሆነ እያወቀ እኮ ሴቶቹ እንዴ ምሰሚው አይደል በየሚዲያው እኮ ምሰሚው እኮ ነው። ቀለበት አድርገሽ እኮ አያርፉም እኮ እንዴ ሚስት እንዳለው እያወቁ እኮ ወንድ ሴቶቹ እኮ ፈጣጣው ነዋል። በዚህ ላይ አስዩ መሲ በዚህ ላይ የወንዱ ድካም ልጅ ያድጋል፣ ልጅ ያድጋል፣ ይወለዳል፣ ያድጋል። በሽታ መፍራት ያለበት እሱ ይኸውልሽ እሱ ትክክል አይደለሽም። ልጅ ማደግማ ማንም ያድጋል እኮ አባትና እናቱ ጋር በፍቅር ሲያድግ ግን አንድ አይደለም። ይኸውልሽ ዓለም ላይ ያለ ወንጀል አባት ከሌለበት ቤተሰብ የተፈጠሩ ልጆች ናቸው ዓለም ላይ ትላልቅ ወንጀሎችን የፈጠሩት። ስኬታማ ያለነው ትዳር ውስጥ የገቡ ሴቶች ከአባታቸው ጋር ያላደጉ ወይ በሞት አባታቸውን ያጡ ወይ አባታቸው ያላሳደጋቸው ወይ ደግሞ ባልና ሚስት ተለያይተው ያደጉ ልጆች ናቸው። ቀላል አይደለም።
እግዚአብሔር በአባትና በልጅ እንዲያድግ ነው ልጅን የሚሰጠው። ልጅ የማይጎዳና የሚያድጋል እኮ ማደግ እኮ አይደለም ዋናው ነገር ለፍሬ ማብቃትና ነገ ለሀገር የሚጠቅም አየሽ፣ ነገ ትክክለኛ አባት ሆኖ እንዲያድግ በአባትና በእናት ፍቅር ልጅ ማደግ አለበት። ይሄንን እመኑ። ብዙ ጊዜ ኮመንት ላይ ስለማየው ነው 4 ወልዶ ተፋታ ምናምን አለ እንዴ። ለማፋታት ነው እንዴ ሰው የሚጋባው? ተፋቶ ልጁን እንደፈለገ ሊጥለው ነው እንዴ ሰው የሚጋባው? ይሄ ትክክል አይደለም። ይሄ ልጅ ያድጋል እያልኩ ያለሁት ፍርዬ ምን መሰለህ ደግሞ እንዴ ልጅህን በስርዓቱ ካላሳደግከው ሁሌ በጭቅጭቅ በንትርክ እዚህ ጋር ያልሆነ ነገር እያስቀመጥክለት እየሄድክ አብረከው እዛ ቤት ውስጥ እየኖርክ የልጁን አይምሮ ከማቀንጨር ውጪ ምንም የሚጠቅመው ነገር እኮ ነገርኩሽ እኮ። አሁን እኮ የሚመለሰው እኮ ተስተካክሎና እኮ ጥፋቱን አምኖ ከስተቱ ተምሮ እኮ ነው። አሁን እኮ እያወራን ያለ ነው እንዲመለስ እኮ ከጥፋት አይደል? ሰው የሚመለሰው ከምንድን ነው? ከጥፋት እኮ ነው አይደል? ለእሱ ኃላፊነቱ የምትወስደው ደግሞ ሩታ ናት። እሷ እንግዲህ ያየችው ነገር ካለ ይስተካከላል ያለችው ነገር ካለ እኛ 30 ደቂቃ እዚህ ጋር ከምናየው ቪዲዮ ውጪ እሷ ያየችበትን እይታ አናውቀውም። ለዛ ነው እኔ በዛ ነገር ላይ ብዙም ማውራት ያልፈለግኩት። ሩታ በቃ የራሷ የሆነ ያየችው ነገር አለ። በቃ ሩታ እምነት የጣለችበት የሆነ ነገር አለ ብዬ ነው እንጂ እንዳንቺ አይነት አስተሳሰብ እኮ እኔ ጋር ሳይኖር ቀርቶ አይደለም። መናገሩ ጥቅም የለውም ብዬ ነው የተውኩት። ተረድተሽኛል? እግዚአብሔር የልባቸውን መሻት ያሳካላቸው። ይህን ከማለት ውጭ ሌላ ምንም ማለት አንችልም። ለማንኛውም ቴንኪዩ፣ አመሰግናለሁ ቲጂዬ። እናመሰግናለን። የእውነት አልጠበቅንህም ነበረ እንዲህ ገብተህ የምታወራም አልመሰለ ነው። ለምን ብዬ ነው ለእናንተ ቪዲዮ የምሰራው የምናይ ዩቲዩብ ላይ ነው፣ ቲክቶክ ላይ የምትመጣ አልመሰለ ነው። ቲጂ ስለምትመጣልኝ ቲክታክ ላይ ብዙዎች መተው እኔ ጋር ሀሳብ ሲሰጡ አንቺና ፍሬው እውነቱን ነው የምትናገሩት ሲሉና አንተንም በጣም ብዙ ተከታዮች እንዳሉ እኔ ጋር በሚመሰክሩት ልጆች ነው የማውቀውና አንዳንዴ እውነት ነው አርአያ የሚያወጣል ለእውነት እንጂ የምንናገረው ማንንም ይወደናል ማንንም ይጠላናል ብለን አይደለም። ማንንም ማናቅም የምናውቀው በቪዲዮ ነው። አያውቁንም እነሱ ሁላ ማለት ነው። ምናልባት ፍንጭ የሆነ ተቆራርጦ ሀሳባችንን ሊሰሙት ይችሉ ይሆናል። ግን ምናልባት ከነሱ በኋላ የምትማሩበት ህይወት ካለ የትክክለኛ ላይፋችሁን እንድትኖሩ ነው እኛ ባለፍንበት፣ እኔም ባለፍኩበት፣ ፍሬውም ባለበት ሆኖ እየተናገረ ያለውና ፍሬውንም እንግዲህ የማታውቁት ካላችሁ ሰብስክራይብ እያደረጋችሁት በጣም ምርጥ መልእክት ነው ለእህቶቻችን እያስተላለፈ ያለው። ፎሎ አድርጉት፣ ሄዳችሁ ሰብስክራይብ አድርጋችሁ አዳምጡት። በጣም ምርጥ ወንድም ነው። ወንድ እንደሱ አለ። እንግዲህ እህት ደግሞ አይታችሁ ተማሩ ነው ማለት ፈልገው። እውነት በጣም ጠንካራ ጀግና ወንድ ነክ፣ ለትዳርም ታማኝ። ቴንኪው በጣም አመሰግናለሁ። በጣም ነው የምወዳችሁ። እንግዲህ ብቅ እላለሁ። ይኸው ፎሎ አድርጌሻለሁ አለው። አውሩኝ ስትፈልጉ እኔ ኮመንት ላይም እኮ መልስላችኋለሁ እኮ ላይ ዩቲዩብ ላይም አንዳንዴ እንትን እላችኋለሁ ማለት እንዲሰማቸው በቃ ማወራው አንድ እንድትረዱ የሚፈልገው እዛ ጋር ሀሳብ ነው። ቲጂም ሀሳብ እኔም ሀሳብ ነው የምንሰጠው። ምንም ያናዳችሁ ምን የሚላችሁ ነገር የለም። በቃ ይሄ የፍሬው አስተሳሰብ ነው፣ ይሄ እንትን አስተሳሰብ ነው፣ ይሄ እንትን አስተሳሰብ ነው። አለቀ በቃ። ምንም ሌላ እናቴ ስንት ጣጣ አለባችሁ፣ ስንት ነገር አለባችሁ። ነገ የሚጠብቃችሁ ስንት ዓላማ አለ። ምንም የምትናደዱበት የምትበሳጩበት ምንም ምክንያት የለም። ተፍ ብላችሁ እናቴ እቺ ምድር አንድ እድል ነው የምትሰጠን። እቺን እድል በአግባቡ ተጠቅመናት ነው የምናልፈው እንጂ እዚህ ጋር የምንሰራው የምናወራው የ30 ደቂቃ ቪዲዮ እኮ በቃ ከተመ እኮ በቃ አወራነው የሆነ ነገር ዘግተነው ወደ ራሳችን ላይፍ ነው እና ወዳችኋለሁ። የምትዘቀዝቁንም እንግዲህ ምንም ማድረግ አንችልም። ያው ፎቶአችንን እንጂ የምትዘቀዝቁት እኛን አይደለም። እንግዲህ ምንም ማድረግ አንችልም። ለህይወታችሁ ለራሳችሁ ከተዘቀዘቀ አይምሮ ሌላ ምንም እኮ ቲጂ ፍሬ አንድ ነገር ልንገራችሁ፣ ብትዘቀዝቁ ፈመስ ነው የምትሆኑት። እየፈመሳችሁ ነው። ሆነ እያልኩ ዘቢውን ታዋቂ ነው የምትሆኑት።